ጋር ያለውን ችግር አይደለም። ይኸውልህ አሴር፣ እኔ ከዝራ ጋር ብቻ ሳይሆን ከቤተሰቦቼም ጋር እየተፈጠረ ያለው ችግር ድምር ውጤት ነው። እኔ ደግሞ የራሴ የሆነ ብዙ ችግር ስላለብኝ ያንቺ ችግር መፍትሄ ሊሆን አልችልም። ስለዚህማ እዚህ ጋር ቢበቃን ይሻላል። እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። አይደለም ጭቅጭቅ ማርም ሲበዛ ይመራል። ይበቃል። ኤልያስ በቃ እንሄድ አለብን። አይደለም ሀና፣ ጆሮ እኮ ስለተበሳጨ ነው። አይ ሁሉም ነገሩ እንደቆረጠ ያስታውቃል። ይህ ደግሞ ይደንሳል። አንተ እንዴ ምንድን ነው? አንተ ምን አለብህ? ሙዚቃን አዳምጥ። አልተሳካም። ምን አልተሳካም? ምን ነው አወኩት? ትልቅ ስህተት ነው የሰራነው። ነገሩን ቀስ ብለው ተነጋግረውበት ለችግሩ መፍትሄ እንዲፈጥሩ ማድረግ ሲገባን አቻኩለን አቦካ ነው። ቆይ ምን ተባብለው ነው ተሸክመሽ ማለፍ የምትችሉ ነው ማለት ነው? ተወኝ እባክህ ኤልያስ፣ ምንም አትበለኝ። እልሻለሁ እንጂ ሀኒ፣ በደንብ አድርጌ እልሻለሁ። እንደውም ልንገርህ አይደል፣ እንደዚህ ለመሆን የተጠያቂዎቹ እናንተ ናችሁ። እንዴ ቆይ፣ እኛ ደግሞ እነማንን? ሁላችሁም በዙሪያ ያላችሁ ሁላችሁም ተጠያቂዎች ናችሁ። እኛ ደግሞ ምን አደረግን? የሆነ ችግር በተፈጠረ ቁጥር ሀና ትፈታዋለች፣ እሷ ታውቃለች እያላችሁ ራሴን የተለየ ፍጥሩ አድርጌ እንዳስብ አደረጋችሁ። እና ስለምትችይ እኮ ነው። አልችልም ኤልያስ፣ አልችልም። ብችል ኑሮማ አሁን እየተፈጠረ ያለውን ችግር እፈታው ነበር። እናንተ ናችሁ ያልሆንኩትን ነገር ሆነሻል እያላችሁ እንደሆንኩኝ ያደረጋችሁኝ። እኔ አልችልም ኤልያስ። እንዴ አረ ተረጋጊ። ምን እየሆንሽ ነው? ብችል ኖሮማ ህይወቴ ላይ እየተፈጠረ ያለውን ችግር አስተካክዬ ወደ ድሮ መልሰው ነበር። ይኸውልሽ ሀኒዬ፣ ትችያለሽ ማለት እኮ ሁሉን ነገር የማስተካከል ግዴታ አለብሽ ማለት አይደል? ኤልያስ ተወኝ በእናትህ። ለሁሉም ነገር ምክንያት እናንተ ናችሁ። ምን ያህል ደካማ እንደሆንኩኝ እያወቃችሁ ደካማነቴን በጊዜ አውቄ እንዳልኖር አደረጋችሁ። ለሁሉም ነገር ተጠያቂዎቹ እናንተ ናችሁ። እንደሱ አግኝቻቸው ነበር። እነሱ እንደወጡ ስላወቅኩ ነው የመጣሁት። እንዴ በሰላም? ሀና፣ ስለ ጆሮ እንድናወራ እፈልጋለሁ። ምን? አሴር ምን ሆነ? ቆይ ስለ ጆሮ ምንድን ነው የምታስቢው? ምን እያልክ ነው? በቀጥታ ጥያቄ ይመልሽልኝ። ጆሮ ሲቀርብሽ የምትርቂው፣ ሲርቅሽ ደግሞ የምትቀርቢው ለምን? ወድጄ ይመስላል? ሀና እባክሽ እንዳትነፋረቂብኝ፣ በቀጥታ ንገሪኝ። አሴር ለኔ አጽናኛኝ ነው። ሲከፋኝ የሚያጽናናኝ፣ ሲደብረኝ ዘና የሚያደርገኝ፣ ሳዝን እንዳላዝን የሚያደርገኝ ሰው ነው። አንጀቴን ለመብላት እየሞከርሽ ነው? እውነቴን እኮ ነው እየነገርኩ ያሉት። እንደሱ ከሆነ በሬሳ ሳጥን ከመጠቅለሉ በፊት ለምን አንቺ አትጠቀልዪው? ስለምን የሬሳ ሳጥን ነው የምታወራው? ይኸውልሽ ሀና፣ ታውቂያለሽ በዚህ ምድር ላይ አለኝ የምለው ዘመድ ጆሮ፣ እሱን ደግሞ አሁን እያጣሁት። ምንም ብትለኝ አልፈርድብህም። በጣም እንደምትጠላኝ አውቃለሁ። የአንቺ አዋቂነት ደግሞ የተገላቢጦሽ ነው። ምን ማለት ነው? ይኸውልሽ ሀና፣ እኔ በጣም የምወድሽ፣ እኔ ሙድ የሚይዝብሽ ስለማትቀየሚኝና እንደምወድሽ ስለምታውቂ። ሀኒቾና ጆሮ በስከ መጨረሻም ተለያይተዋል ማለት ነው። እንግዲህ ሀኒቾና ጆሮ የተጣሉበት ምክንያት ሀኒ ቤተሰቦች አሁን ላይ ችግር ላይ ናቸው። ስለዚህ ያንተን የጋብቻ ጥያቄ አልቀበልም ስላለችው እሱ ደግሞ አንቺ ቤተሰቦችሽን ከመረጥሽ እኔም የራሴን ህይወት እመርጣለሁ ብሎ ነበረ። እናም ሀኒቾ ቤተሰቦቿን ጥላ አሁን ከአባቷ ቤት ነው የምትገኘው። በዚህ ምክንያት ኤልያስን ጠርታ ከኤልያስ ጋር እየተነጋገረች ነበረ። ነገሮች አሁን ላይ በጣም ሁሉ ነገር እንዳስጠላት እንደከበዳት እያማከረችው ነበር። እሱ ደግሞ በቃ አንቺ የሚሆነውን ነገር በትዕግስት መጠበቅ አለብሽ፣ የሚሆነው ነገር ሁሉ ለመልካም ነው፣ እኛ ስለምንቸኩል ነው እንጂ ፈጣሪ የሚሰጠንም ሆነ የሚነሳን ለኛ የሚያስፈልገውን ነገር ነው እያለ የተቻለውን ያክል ምክር እየሰጣት ነበረ። እናም ውጭ ወጣ ብለን እናወራ ብለው ቤተክርስቲያንም ወስዷት ነበር። ያው እሱ በተቻለው መጠን ከጎኗ ለመሆን እየሞከረ ነው። እሷ ግን በቃ ሁሉ ነገር ከአቅሟ በላይ እንደሆነና ችግሮችን መፍታት እንደማትችል አሁን ላይ ነገሮች እንደከበዷት በቃ ወደ ደሴ ልትሄድ እንደሆነ የነገረችው። እሱ ግን በጭራሽ አልተቀበለው ሀሳቧን። እኔም ማውቃት ሀኒቾ እንደዚህ አይነት አይደለችም፣ አንቺን የሳቅሽ ጠንካራ ልጅ ነሽ፣ ችግሮች የምትጋፈጭ እንጂ የምትሸሽ ልጅ አይደለሽም ብሏት እሱን እናንተ ናችሁ ከአቅሜ በላይ እንደምችልና ሁሉ ነገር ችግሮችን እንደምፈታ ነግራችሁ አሁን ላይ ሳልፈታቸው ስቅር ከራሴ ጋር እየተጣለው ያለሁት እያለች ከራሷ ጋር እየተጣለች ነበር። እናም ወደ ደሴ ለመሄድ አስባለች። ኤልያስ ግን ፈቃደኛ አይደለም ወደ ደሴ እንድትሄድ።
አባትሽ እንኳን ደሴ ምን ያክል እንደሚወዳት ታውቂያለሽ። እና እዚህ የተቀመጠው ለአንቺ ብሎ ነው። ያን ሁሉ ነገር ካሳለፍሽ በኋላ አሁን ላይ ይህን ችግር እንዴት መፍታት ያቅትሻል? ስለዚህ አትሄጂም እያላት ይገኛል ማለት ነው። አባባ ኖላዊም የራሱን ህይወት መስርቶ እየኖረ ነው። እኔ ሄድኩ አልሄድኩ ምንም አይነት ተጽዕኖ ያሳድርበትም እያለችው ነበር። እሱም ችግሩን ለመፍታት ጆሮን ለማናገር ሞከረ። ጆሮም በራሱ ሀሳብና በራሱ ነገር ተወጥሮ ያው እሷን እየሰማት አይደለም። ምክንያቱም እሱ የሚያስበው ሀናኔን የምትፈልገን ሲቸግራት ሲከፋት የሆነ መደበቂያ ስትፈልግ ነው። ስለዚህ እኔ ደግሞ እንደዚያ በቃ ወዳይ ነው እንጂ የችግሯ መደበቂያ እንደሆነ አልፈልግም። ምክንያቱም ነገ በህይወቷ ችግር ማጋጠሟ ሲቀር ወደ እኔ አትመጣም። ሙሉ በሙሉ እንድትፈልገን የምፈልገው በጣም ግራ እያጋባች ነው እያለው ነበረ። እናም የሁለታቸው ነገር በጣም ግራ ስላጋባው አገናኝቶ ለማነጋገር ነበር የሞከረው። እነሱ ግን እርስ በርሳቸው የተዋቀሱ መጨረሻ ላይ መለያየት ሆኗለታቸው። ከዚህ በኋላ የራሽን ህይወት በፈለሹ መንገድ መምራት ትችላለሽ፣ እኔ ከህይወትሽ ወጥቻለሁ ብሎ ጥሏት ሄዷል። እሷም እንደቆረጠለት አምና ተከትለው ብትሄድ ሊሰማት አልቻለም ማለት ነው። እና ቁጭ ብለው ሊያስታርቁ የነበሩ ሁለት ሽማግሌዎች ጭራሽ አንደኛው ሽማግሌስ የተባለውን ሁሉ አልሰማ። ሙዚቃውን እያዳመጠ በጣም ነው የሚያስቀው። ታምጂ ሙዚቃውን እያዳመጠ ምን እንደተባባሉ ራሱ ጭራሽ አልሰማቸውም። እናም እናንተ የማን ነው ጥፋት ብላችሁ ታምናላችሁ? ጆሮ ነው ወይስ? ጆሮም በራሱ በኩል የራሱ እውነት አለው፣ ሀኒቾም የራሷ እውነት አላት። ግንም ቢሆንም ያን ያክል ችላ ብለዋለች። ያን ያክል ግን ስለማትወደው ብዙ ጊዜ ሲቸግራት ብቻ ነው የምትፈልገው። ደግሞ የሀና ካራክተር በጣም የገረመኝ ከዚህ በፊት አባቷ ታሞ ማሳከሚያ ገንዘብ አታ ሰው ቤት እየሰራች ከዛ ደግሞ አባቷ ጋር ያን ሁሉ ጠንካራ ሆና እያለች አሁን ላይ ምን ያን ያክል ከባድ አይደለም ያጋጠማት ችግር። በቃ እውነት ቤተሰቦቿም ቢሆን እናቷም ስራ ጀምራለች፣ ሰላምም አለች፣ ምናሴም ብቻዋን አይደለችም፣ ሁሉም እያገዛት ነው። እንደውም እሷስ አባባ ነው ለመደበቅ ያለው ሰላምና ምናሴ እንኳን አላማረሩም። ዝቅ ብሎ ዲስትሮነት እየሰሩ እንኳን ማለት ነው እንደሱ አልተማረሩም። እና ህይወት ደከመኝ ሰለችኝ አላሉም። በተለይ ምናሴ ቀጥ ብሎ ቤተሰቡን እያስተዳደረ ነው ያለው ዲስትሮ በመስራቱና ዝቅ ብሎ በመስራቱ እንደውም መስራት እንዲችል በፊት ታሞ ስለሚኖር ያን ያክል ስራም እንዲሰራ ስለማይፈቅዱለት የሀብታም ልጅ ስለሆነ አሁን ላይ ግን ቢያንስ እንኳን በዚህ ችግር ምክንያት እኔ መስራት እንደምችል በራሴ መቆሜ አይደለም እኔ ቤተሰቦችን ማስተዳደር እንደምችል ስላወቅኩ በጣም ደስተኛ ነኝ ብሎ ነው የተናገረውና እነሱ ግን ሁሉ ነገር ተሸክመው ሀኒቾ ግን ምንም ስራ አልሰራችም እስካሁን። እና ምን ያክል የዚህን ያክል የሚያማርር ህይወት ውስጥ የገጠማት አልነበረም። ጠንካራ መሆን አለባት እንደ መጀመሪያው ካራክተር ማለት ነው። ወይዘሮ ሜላትም እንግዲህ ስራዋን በይፋ ጀምራለች። አቶ መዘክር አሳምኖ እንግዲህ ወደ ስራዋ መልሷታል ማለት ነው። ያው ኢዩኤልም ይገናኛሉ። አንደኛ የድርጅቱ ግማሽ ሳይሆን 5% ድርሻ ስላለው ሰራተኛም ስለሆነ ከሷ ጋር መገናኘቱ አይቀርም። ስለዚህም እሱንም ቢብላ በአቶ መዘክር በኩል ነው የገባችው። ነገር ግን እንደተቀየመችው ስለገባው በቃ ይቅርታ ብሎ ጠየቋታል። ሚስቴ ባለፈው ብዙ ነገር ስለተናገረችሽ በሷ ምክንያት ስለደረሰብሽ ነገር ሁሉ በጣም ይቅርታ አላተኝ። እሷ ግን ምንም አልተቀየምኩም፣ ሲጀመር ደግሞ በሷ ጥፋት አንተ ተጠያቂ አላረግህም፣ እኔ ያንን ቢሆን የተጣላ ነው ስራዬን ነፃነቴን ስለምወደው በስራዬ ገብተህ እንዳትጋፋኝ ነው ብላ ነግረዋለች ማለት ነው። እናም አሁን ላይ ጥሩ ሁኔታ ስራዋን እየሰራች ትገኛለች ወይዘሮ ሜላት። እናም ደግሞ ጠንክራ ከሰራች አቶ መዘክር ከሚገባት በላይ እንደሚከፍላትና እሱም እንደሚያግዛት ነው የነገራት። እሷ ግን እኔ ማንንም መርዳት አልፈልግም፣ እኔ ሜላት ነኝ፣ እንደወደኩት ሁሉ መነሳትንም አቅበታለሁ፣ ማንንም መርዳት አልፈልግም፣ ፈጣሪ ከኔ ጋር ነው ብላለች። እናም እሱ ደግሞ ውድቀትሽን ስታምኝ ነው ሰው እንዲረዳሽ ራሱ ፈቃደኛ የምትሆኝ፣ ሰው ካረዳሽ ደግሞ ብቻሽን የትም አትደርሽም እያላት ነበር። እሷ ግን የማንም እርዳታ አልፈልግም ብላ ተናዳ በዚህ ጥለው ሄዳለች። በሌላ በኩል ድንብላል ወንድሟን ከእስር ቤት አስፈታለች። እንግዲህ ወይዘሮ ሜላት ክሷን አንስታለች። እናም ድንብላል ግን ወንድሟን እስካሁን ይቅር አላለችውም። እሱ ግን በተደጋጋሚ ይቅርታ እየጠየቃት ነበረ። ጭራሽ ማደሪያ አቶ ቤት ቢመጣ እዚህ ምን ልታረግ መጣህ ደግሞ ወርቁን ሳትይዝ የትም እዚህ ቤት ተመልሰ እንደትመጣ ብላ በማታ አሳልፋ ሰጥተው እንግዲህ በረንዳ ላይ አድሯ ላይ በዚህ ምክንያት በረንዳ ላይ ስላደረ በሌላ ቀንም ከእሷ ጋር ካልታረቀ እዛ ቤት አትመልሰውም። ያ ማለት ህይወቱ ጎዳና ሆነ ማለት ነው። በዚህ ምክንያት ተምቹን አግኝቶ ከእህቱ ጋር እንዲያስታርቀው እየለመነው ነበር እና በጣም ጨክና በረንዳ ላይ እንዳሳደረችው በረንዳ ላይ በማደሩ በጣም ብርድ እንደመታው ነው የነገራል።
ይህንም ሰበብ በማድረግ እንግዲህ ሁለታቸውም ወደ ድንብላል ጋር ሂደው ይቅር እንድትለው ሽማግሌ አድርጎ ትልቁን ሽማግሌ ተምቹን ይዞት ሄዶ ነበር። እሷ ግን በጭራሽ ሁለታቸውንም አልሰማቸውም ብላ አባራቸዋለች ማለት ነው ከቤት። ሁለታችሁም የሌባ ተባባሪ ናችሁ፣ እርስ በርሳችሁ እየተባበራችሁ ነው ብላ እንግዲህ ከቤት አባራቸዋለች። ግን እሷ ይህን ብታረግም የወንድሟ እንዲማርላት ነው እንጂ ደግሞ ትወደዋለች፣ ትፈልገዋለች። እሱ እንዲጎዳባት አትፈልግም። ግን ደግሞ ያው ትምህርት እንዲወስድ ነው የምትፈልገው። እናም ወርቁንም የሚያገኘውን ልጅ አግኝቶታል። ግን ደግሞ እሱ መሆኑን አላወቅም ማለት ነው ጆሮ። እንግዲህ ወርቁን የሰረቀው ልጅ ወርቁን ሽጦታል። በጣም ብዙ ብር ነው የሸጠው። ብሩንም ደግሞ ሳያጠፋ አይቀርም። በጣም እየጠጣበት እየሰከረበት ብዙ ነገሮችን እያጠፋበት ስለሆነ ብሩን እያጠፋው ነው የሚገኝ እና በዚህ ምክንያት ያው ጆሮ ለጓደኞቹ ሁሉ ነግሮ የዘመዱ ንብረት እንደጠፋና የወሰደውንም ሁላቸውንም እንዲያፈላልጉ ጠይቆ ነበር። እሱንም እርዳታ ለመጠየቅ ያው የሰረቀውን ሰውዬ እንዲያገኘው እርዳታ ለመጠየቅ ልጁን አግኝቶት ነበር። ልጁ ግን ሲያየው ድንብርብሩ ነው የወጣውና ድግ እያለ ነበር። ለምንድነው የምትነሳው ሲለው ያው ያክብሮት ምናምን ብሎ ቀባጠረና ወርቅ እንደተሰረቀበት እንዲፈልግለት ነው የነገረው። እሱ ግን ካላገኘ ያን ወርቁን የሰረቀውን ሰውዬ ብታገኘው ምን ታረገዋለህ? እንዲመልሰው አረገዋለሁ፣ ካልመለሰው ግን ወገዋለሁ እያለ ሲለው እንዴት ለገንዘብ ብለህ ሰው ትወጋለህ ምናምን ሲለው ያው ቤተሰቦቹ በጣም ገንዘቡ እንደሚያስፈልጋቸው ነግሮታል። እሱ እንግዲህ እየተርበደበደ ነው፣ መፍትሄ እየፈለገ ነው። ምክንያቱም ደግሞ እሱ መሆኑን ካወቀ ጆሮ አይለቀውም። ያው ሌላ ሰው እንደሰረቀው ለማስመሰል እንግዲህ ከጓደኛው ጋር እየተመካከረ ነው። ግን ደግሞ የትም ዙሮ አያመልጥም። ያው ጆሮ ከያዘው አለቀለት። ወርቁ ከተመለሰም የድንብላል ወንድም ነፃ ይወጣል። ድንብላልም ከወንድሟ ጋር ትታረቃለች ማለት ነው። እና የዛሬው ክፍል ይህን ይመስላለኝ። አብራችሁ እስከ መጨረሻው ስለቆያችሁ እጅግ በጣም እናመሰግናለን። ሰናይ ጊዜ ተመኘንላችሁ።